ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ ማስታወቂያ ዋጋ ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቀርበናል። እንዲሁም የባንክ ብድር ለምትፈልጉ ደንበኞቻችን አመቻችተን እንገኛለን። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም፣ የንግድ ሱቆችና በቅርብ በሚገኙ በአራዳ ፓርክና ፍሬንድሺፕ ፓርክ ያሸበረቁ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ንያው አንዳንድ ሰው አይ ሙያ በልብ ነው ቀልብ ያሰበው ሌላ ነው ተግባሬ ግን እንትን ቢል ዋናው ልብ ነው የሚል ነገር አለ አይደል? ዋናው ልብ ነው ማለት ወንጀል እየሰራ ዋናው ልብ ነው የሚባል ነገር የለም። ሲጀመር ውስጡ ሲበላሽ ነው ምኑ የሚበላሸው? እላይኛው የሚበላሸው ማለት ነው። የውስጥ መበላሸት የላይ መበላሸትን ያመጣል። የውስጥ መስተካከል የላይ መስተካከልን ያመጣል። ማን ካልሆነ በስተቀር አላህ ይጠብቀን። ኒፋቅ ካልሆነ በስተቀር ሙናፊቅ ከሆነ ሁሌም ውስጡ ሌላ ነው እላዩ ሌላ ነው። ባለባበስ ካንተ በላይ ሊሆን ይችላል። ጁምዓ 3 ሰዓት መስጊድ ገብቶ ሊቀመጥ ይችላል። ግልጽ ነው አይደል? ሁሌም ዩራኡነ ናስ ለሰዎች እይታ ላይ ስለሆኑ፣ ስለዚህም ቀልብ የሚባለው ነገር የቀልብ መስተካከል በአጠቃላይ ምንን ያመጣል? ንያን እንዲስተካከል ያደርገዋል። ይሄ ሐዲስ ያው ብዙ 40 ሐዲስ ሲቀሩ ምን ሲቀሩ የቀራችሁት ነው፣ አብዛኞቻችሁ ስለምታውቁት ነው። ግን መሰረታዊ የሆነ መዳር አልኢስላም ከሚባሉ እስልምና ከሚሽከረከርባቸው ነገሮች አንደኛው ይሄ ሐዲስ ነው። ብዙ ነገሮች ውስጥ የሚገባ ነውና ኢማሙ ነወዊም የመጀመራቸው ባብ ብሎ አምጥተውታል። ማንም ሰው ንያውን ነው የሚያገኘው፣ የነየተበት ነው። ስደት ለአላህ ለመልእክተኛው ብሎ የወጣ ያን ንያ ያገኛል፣ አጅር አለው። አጅሩም አለ ይወርቋል አላህና መልእክተኛው ለአላህ ዘንድ ምንዳ አለው ማለት ነው። የተሰደደበት ዓላማ የዱንያ ጉዳይ ቢሆን ከሰዎች ጋር ሲወጣ ምን ሆነው እንደ ሙሃጅሮች ተሰደው ለኢስላም ተብሎ መስሏል ከሰው ጋር ሲወጣ፣ ግን ውስጡ ግን ያለው ምንድነው? ያሰበው ሌላ ነገር ነበር። ስለዚህ ወደ ተሰደደለት ዓላማ እንጂ የፈለገ ነገር እንግልት ቢደርስበት መንገድ ላይ ምን ቢል ምን የለውም ጠብታ አጅር የለውም ማለት ነው። ንያው ይወስናል ማለት ነው። ንያ መስተካከል ስራዎች እንዲስተካከል ያደርጋል። የንያ መበላሸት ደግሞ ስራዎች እንዲበላሽ ያደርጋል። ይህም ምሳሌም የመጣው ደግሞ ምንድነው? አንድ ሰው የንያውን እንደሚያገኝ ያመላክታል ማለት ነው። ስለዚህ እዚህ ሐዲስ በጣም አብዛኞቻችሁ የቀራችሁት ምን ስለሆነ ብዙ አልቆይበትም። ወደ ቀጣዩ ግልጽ ነው አይደል? ቀርታችሁታል። ሁለተኛው ሐዲስ ዋና አይሻተ ረዲየላሁ ዐንሃ ቃለት፣ እናታችን አይሻ ረዲየላሁ ዐንሃ ቃለት። እናንተ ጋርም እንደዛ ነው የሚለው አን ኡሚል ሙእሚኒን ነው አይደለ? ወይስ እኔ ዘልዬ ነው? ሶስተኛው ላይ እንትን ልክ ነው። ዋን ኡሚል ሙእሚኒን የምእመናን እናት ኡሚ አብድላህ የአብደላህ እናት አይሻተ ረዲየላሁ ዐንሃ አይሻ አላህ ስራውን እንደድላት 200 ብር ዛሬም እናታችን አይሻ አልወለዱማ አይደል? ነብዩ ሰለላሁ ዐለይሂ ወሰለም እኮ ሲሞቱ እናታችን አይሻ እድሜ 18 ነበር። ታዲያ ኡሚ አብድላህ እንዴት ተባለች? እሷ ኩኒዋ አብደላህ የማን ልጅ ነው? ኩኒያ ነው። እናት ናቸው። ግን ኡሙ አብድላህ የተባለችበት የሙእሚናትማ ኡማሃቱል ሙእሚኒን መጥቷል። ግልጽ ነው። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ጠቅላላ የአማኞች እናት ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የነብዩ ሚስት ማን ማግባት አይችልም። ለምን? ሰው እናቱን ያገባል? አያገባማ። የሙእመናን እናት ስለሆኑ። ግን ኡሚ አብድላህ በምን ተባለች? እስቲ በማን ስም ተጠራች? አብደላህ የማን ልጅ ነበር? አይ ኩኒያ ነው። እሱማ ደርሰበታል። ኩኒያማ ግልጽ ነው። መልሰዋል እኮ ለመሙላት ነው። የማን ልጅ ናት? እሺ ና የነብዩማ ናሽ ና ውሰድ። 200 ብር ውሰድ። 200 ብር ውሰድ። 3 ቀንማ በባዶ አይሆንም። ሹክራን
እንዳትረሳ። የአስማ እህቷ አይደለች? የአስማ ልጅ አብደላህ አለ፣ በሱ ነበር የምትጠራው። ስለዚህ አንድ ሰው ልጅ ሳይኖረውም በዚህ መጠራት እንደሚችልም ያመላክታል። ልክ አሁን አቡ ዘከሪያ ተብሎ ይጠሩ ነበር አይደል? ኢማሙ ነወዊ ተባብለናል አይደል? አቡ ዘከሪያ አላገቡም፣ አልወለዱም። እናታችን አይሻም አልወለደችም። ግን በማን ስም ትጠራ ነበር? በእህቷ ልጅ። ሲጀመር አልኻለቱ ቢመንዚለቲ ኡም ነው አይደል? አክስት እኮ በእናት ደረጃ ናት። በእህቷ ልጅ በአስማ ልጅ፣ የአስማ ልጅ አብደላህ ነው፣ በሱ ትጠራ ነበረ። ኡም አብድላህ፣ የአብደላህ እናት አይሻ ረዲየላሁ ዐንሃ፣ እናታችን አይሻ አላህ ስራው እንደድላት ቃለት አለች፣ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም አሉ፣ የግዙ ይዘምታሉ፣ ጀይሹን ሰራዊቶች ወታደሮች፣ አልከዕበተ ካዕባ ዘንድ ይዘምታሉ፣ ካዕባን ለማፍረስ ማለት ነው። ፈኢዛ ካኑ የሆኑ ጊዜ የደረሱ ጊዜ ማለት ነው። ቢበይዳአ በይዳ ማለት ለጥ ያለ ሜዳ ማለት ነው እንደ ትርጉም። ግን ቢበይዳ ምንድነው? በይነ መካ ወልመዲና፣ በመካና በመዲና መካከል ያለች ምንድናት? ቦታ ናት። በይዳ በትርጉም ደረጃ ምንድነው? ለጥ ያለች ሜዳ ናት። ነገር ግን ፈኢዛ ካኑ ቢበይዳአ ሚነል አርዲ፣ ከምድር በይዳ የሚባለው ቦታ ላይ ሲደርሱ ወይም ለጥ ያለው ሜዳ ላይ ሲደርሱ ዩክሰፉ ይሰምጣሉ፣ ቢአወልህም ወአኺሪህም የመጀመሪያዎችም የመጨረሻዎችም ይሰምጣሉ። ይህን ሲናገሩ ቃለት አለች ማን? እናታችን አይሻ ቁልቱ አልኩኝ፣ ለማን? ለረሱል ሰለላሁ ዐለይሂ ወሰለም፣ ያ ረሱላላህ አንተ አላህ መልእክተኛ ወይ ከይፈ እንዴት ዩክሰፉ ቢአወልህም ወአኺሪህም የመጀመሪያዎችም የመጨረሻዎችም እንዴት ይሰምጣሉ? ወፊህም እነሱ ውስጥ እኮ አስዋቁሁም አስዋቆች ነጋዴዎች፣ የንግድ ቦታ የንግድ ማዕከል አሉ፣ የሚገበያዩ የሚሸጡ የሚለውጡ የሚገዙ አሉ። ወመን ለይሰ ሚንሁም ከነሱ ያልሆኑ፣ ወመን ለይሰ ያልሆኑ ሚንሁም ከነሱ ያልሆኑ ለማፍረስ ያልመጡ አሉ። እንዴት አብሮ ይሰምጣሉ አሉ። ቃለ የአላህ መልእክተኛ አሉ ዩክሰፉ ይሰምጣሉ፣ ቢአወልህም ወአኺሪህም የመጀመሪያዎቹም የመጨረሻዎቹም፣ ሱመ ከዛም ዩብዓሱነ ይቀሰቀሳሉ፣ አላ ንያቲሂም በንያዎቻቸው እንደ ሐሳባቸው ማለት ነው። ለማፍረስ ያሰበ እንደ ማፍረስ ይቀሰቅሳል፣ ለማፍረስ ደግሞ ያላሰበ ደግሞ አላፈረስ ብሎ ይቀሰቅሳል። አሁን ስለ ንያ ነው አይደል? ሱመ ዩብዓሱነ አላ ንያቲሂም ሙተፈቁን ዐለይሂ። ይሄ ቡኻሪ ሙስሊም የተስማሙ ሃዛ ለፍዙል ቡኻሪ። ይሄ ለፍዙ የማን ነው? ቡኻሪ ነው የዘገቡት። ይሄ እንግዲህ አላህ ይሁነን የሚባሉት ለማፍረስ የሚሄዱት ሐበሾች ናቸው ይባላል። አላህ ይጠብቀን፣ አሚን በለዋ። ሐበሾች ናቸው ይባላል። ለማፍረስ ግን በሚሄዱበት ሰዓት አይሳካላቸውም። ለማፍረስ ልክ እዛች ቦታ ላይ ፈሁሙል ሐበሻ ይላል። ሐበሾች ናቸው፣ ካፊር የሆኑ ሐበሾች ለማፍረስ ሲሄዱ ሳይሳካላቸው በይዳ የሚባለው አካባቢ ሲደርሱ ይሰምጣሉ። ዩክሰፉ ማለት ፈኸሰፍና ቢሂ ወቢዳሪሂ አልአርድ እንደሚለው ወሚንሁም መን ኸሰፍና ቢሂ አልአርድ ከነሱ መካከል ምድርን ያሰመጠቻቸዋሉ፣ በጩኸት የገደልናቸው እያለ ቁርአን ላይ እንደሚናገረው ኸስፍ ማለት መስጠም ማለት ነው። አላህ ልክ እዛች ቦታ ላይ ሲደርሱ ከአባን የሚጠብቀው አላህ ስለሆነ አብርሃም ለማፍረስ ከሀበሻ ነው እሱ ለማፍረስ ሞከረ። አመል ፊል በዞኑ ዓመት የሚባለው ላይ ብዙ ዞኖችን ይዞ ብዙ ሰራዊት ይዞ ለማፍረስ ሞከረ። እሱም ማህሙድ የሚባል ትልቅ ዞን አለ። ወደ ካዕባ ሲያዞረው አልዞርም ይላል፣ ወደ ሌላ ሲያዞረው ይዞራል። እያለ የመታው ዙር ቢል አልዞርም አለው። ትእዛዝ ከአላህ ነው። ሲያምፁ እምቢ ሲሉ አላህ አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል፣ አላህ በዝሆኖቹ ባልተቤት ምን እንደሰራ አልሰማህም? ወሬው አልደረሰህም? አለ። አለም የጅዐል ከይደሁ ፊ ተድሊል፣ እንደው ተንኮላቸውን ሴራቸውን አላህ ከንቱ አላደረገባቸውም? ወአርሰለ ዐለይሂም ጠይረን አባቢል፣ በእነሱ ላይ መንጋ መንጋዩን ወፎችን አላከባቸውም። ተርሚሂም ቢሂጃረቲን ሚን ሲጂን፣ ተርሚሂም ምቱ የሚወረውሩባቸው ቢሂጃረቲን ከድንጋይ ሚን ሲጂን ማለት ደግሞ የተጠበሰ የሆነ ድንጋይ ማለት ነው። ምስር የሚያክል ድንጋይ በአፎቻቸው በእግሮቻቸው ይዘው ሶስት ነው ለቀቅ ሲያደርጉባቸው ጭንቅላታቸው ላይ ይገባል፣ ውስጥ ይገባል። እያሳረረ ምን እያለ ሽባ አድርጎ ይጥላቸዋል። በዚህ መልኩ አላህ አጥፍቷቸዋል። እነዚህም ሰዎች ካዕባን ለማፍረስ በሚሄዱበት ሰዓት ላይ በይዳ የሚባለው ለጥ ያለ ሜዳ ላይ ሲደርሱ የመጀመሪያዎችንም የመጨረሻቸውንም ያጠፋቸዋል። ይህ ሐዲስ እንግዲህ የሚያስተምረን ምንድነው? ቃላቱ ይከብዳል
ሚከብዳለ ወይስ ሁለት ይደገም? ሐዲስ ሁለት እየደከምኩ ልጅ መልስ ስጡኛ። አይከብድም፣ ቀላል ነው። ከከበዳችሁ ትናገራላችሁ። ከዚህ ሐዲስ እንግዲህ የምንረዳው ምንድነው? የመጀመሪያው ዙልም የሚባል በዳይ ያለበት አካባቢ ላይ አንድ ሰው አብሮ ኖሮ ያንን በደልን ማይቃወምና የሚል ከሆነ ፈሳድ ሲመጣ እዚህ ጋር ሷሊህ የሚባል ሰው አለ ተብሎ አይቀርም። ሷሊሁ ምን ይሆናል? አብሮ ጥርግ አድርጎ ይጠፋል ማለት ነው። ይሄ ያስተምረናል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህ ሲያሳውቃቸው ገይብ የሚባለውን ነገር እንደሚናገሩ ስላሳወቃቸው ለወደፊት የሚከሰተውን የተናገሩት ገና አልተከሰተም። ለወደፊት የሚከሰተውን ግን አላህ ስላሳወቃቸው እንደተናገሩ ሰዎች ስራቸው በንያቸው መጠን እንደሚያገኙ ለምን ዩብዓስ የውመል ቂያማ አላ ንያቲ ማለት ነገ የውመል ቂያማ በንያቸው ይቀሰቀሳሉ አሉ። እንደ ንያ እንደምታገኘው ሰው የንያውን እንደሚያገኝ ያመላክታልና በዚህ እንግዲህ ሐዲስም ይሄን ያመላክታል ማለት ነው። ሶስተኛው ሐዲስ ወአን አይሻ ረዲየላሁ ዐንሃ ቃለት ቃለ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ ላ ሂጅራ የለም ባዕደል ፈትሒ ያኒ ፈትሑ መካ ማለት መካ ከተከፈተ በኋላ ሂጅራ የለም። ሊአና ሳረት ዳረል ኢስላም መካ የእስላም ሀገር ስለሆነች በፊት ከመካ ወደ መዲና ለምንድን ይሰደዱት? መካ ላይ አስቸገሯቸው አይደልና አቡ ጀህል አላህን መገዛት አትችሉም አላቸው። ስለዚህ ስላስቸገሯቸው ከመካ ወዴት ሄዱ? ወደ መዲና ወደ ሀበሻ ተሰደዱ። አሁን ግን ላ ሂጅራ የለም ባዕደል ፈትሒ ከምን ማለት ነው? ከዚህ ከፈቱ መካ በኋላ መካ ከተከፈተች መካ የኢስላም ሀገር ከሆነች በኋላ ምን የለም? ሂጅራ የለም። ይሄ ማለት ምንድነው? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መካን ከከፈቱ በኋላ አንድ ሰው ካሁን በኋላ ሂጅራ ልሰደድ ብሎ መካን ለቆ መውጣት የለም። ወላኪን ነገር ግን ጂሃድ አለ። ለጂሃድ ብሎ መውጣት ከዛ ይቻላል ነው። ወንየቱን ንያ አለ። ወይዘ ስቱንፊርቱም ያኒ ስቱንፊር ወማዕናሁ የዚህ ማዕናው ላ ሂጅረተ ሂጅራ የለም ሚን መካ ከመካ የለም ሊአነሃ እሷ ሳረት ዳረል ኢስላሚ የእስልምና ሀገር መልእክት አለ። ያ ኢባዲ ኢነ አርዲ ዋሲዐቱ የኔ ምድር ምንድናት? ሰፊ ናት። ፈኢያየ ፈዕቡዱ እኔም ብቻ ተገዙ በኋላ ኩሉ ነፍሲን ዛኢቀቱል ሞት ይላል። ሁሉም ነፍስ ግን ሞትን ቀማሽ ናት። አላህን እገዛለሁ አልገዛም ብትል ሞት ይመጣብሃል። የኔ ምድር ሰፊ ናት፣ እኔም ብቻ ተገዙ። ምንድነው እዚች ጋር እምቢ ተብለ አላህን አትገዛም ከተባልክ አላህን ወደምትገዛበት ቦታ ሂድ፣ አላህን ተገዛ። ወላኪን ነገር ግን ጂሃድን ወንያ ጂሃድና ንያ ግን አለ። ወይዛ ስቱንፊርቱም ውጡ ተብላችሁ በታዘዛችሁ ጊዜ ፈንፊሩ ውጡ። የአሚሩን ትእዛዝ ልታከብሩ ይገባል። ምንድነው አሚር ከሌለው ጂሃድ ተነስተ መንደር ላይ በየሰፈሩ የሚታዘዝ ትእዛዝ አይደለም። አሚር ሊኖረው ይገባል ነው። ይህ ሐዲስ የሚያስተምረንም ቁም ነገር የሚያስይዘንም ይህ ነው ማለት ነው። እንያ የሚለው አልሙራዱ አልኢኽላሱ ለዓመሉ ሊላሂ ተዓላ ለአላህ ስራን ጥርት አድርጎ መያዝ ንያ እንደሚባል ዑምራ ላይ ያደርግ ሊሆን ካልሆነ መስቀድ ዝም ብሎ ሚገባ የለም ማለት ነው። አራተኛው ሐዲስ አይደለ ወአን አቢ ዓብድላህ ጃቢር ብን ዓብድላህ አቢ ዓብድላህ ተብለው ይጠራሉ። ጃቢር ብን ዓብድላህ ሰው ናቸው ረዲየላሁ ዐንሁማ ቃለ ኩና መዐ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ጋር ነበርን ፊ ገዛቲን በአንድ ዘመቻ ላይ ፈቃለ የአላህ መልእክተኛ አሉ ኢነ ቢልመዲና በመዲና ውስጥ እኮ ለሪጃለን ወንዶች አሉ ማሲርቱም አትጓዙ መሲረን መጓዝን ማለት ነው አትጓዙም ወላ ቀጣዕቱም እንደዚሁም ደግሞ አታቋርጡም ዋዲየን ሸለቆን ኢላ ቢሆኑ እንጂ ካኑ ከናንተ ጋር ቢሆኑ እንጂ ማዕኩም ኢላ ካኑ ቢሆኑ እንጂ ማዕኩም ከናንተ ጋር ቢሆኑ እንጂ እነማን መዲና ላይ ያሉ ሰዎች በምን ምክንያት ሐበሰሁሙል መረዱ በሽታ የያዛቸው በኡዙር ምክንያት ታሞ የቀሩ ናቸው። ንያቸው ግን ጂሃድ መውጣለው በአላህ መንገድ እታገላለሁ ብለው የተቀመጡ ነበሩ። በሽታ ይዟቸው ቤት ተቀምጡ አሉ። ስለዚህ እናንተ ኢነ ቢልመዲና በመዲና ላይ ለሪጃለን ወንዶች አሉ ማሲርቱ መሲረን መንገድን መጓዘን አትጓዙ ወላ ቀጣዕቱም ዋዲየን እንደዚሁም ሸለቆን አቋርጣችሁ አትገቡም አትሄዱም ኢላ ካኑ ማዕኩም ከናንተ ጋር ቢሆኑ እንጂ ሐበሰሁሙል መረዱ ምን ይዟቸዋል? በሽታ ይዟቸው። ወፊ ሪዋያ በሌላ ዘገባ ኢላ ሸረኩኩም የተጋሯችሁ ቢሆኑ እንጂ ፊል አጅሪ በምንዳ የተጋሯችሁ እዛ ቁጭ ብለው እናንተ የምታገኙትን አጅር ያገኛሉ።
رواه البخاري أي رواه مسلم زجبوتان ورواه البخاري بخاري دمو بزجبوت عن أنس رضي الله عنه قال رجعنا تملسن من غزوة تبوك تكتبوك زمچا تملسن زيغا فسروا معناتنا زاتشغا عبد الله مانو جابر بن عبد الله من بلو قالوا كنا مع النبي صلى الله عليه وسلم في غزات بلو አይደል ያ ዘመቻ ምንድነው የተቡክ ዘመቻ ማለት ነው ዝችጋ አነስ ፈሰሩት ማለት ነው قال رجعنا تملسن من غزوة تبوك كتبوك زمچا مع النبي صلى الله عليه وسلم كنبي عليه الصلاة والسلام قال فقال يا الله ملكتنيا نبي صلى الله عليه وسلم قالوا إن أقواما هسوچ ህዝቦች አሉ خلفنا كنيا هوالا يالو بالمدينة مدينة لاي كنيا لا يقروا ما سلكنا الجبانم عليدنم على قرطنم شعبا ማለት ايه شنترر ምንድነው በተራራ መሐከል ያለ መንገድ ሽዕብ ይባላል ወላ ዋዲየን እንደዚሁም ደግሞ ሸለቆንም አልገባንም አላቋረጥንም ኢላ ወሁም ቢሆኑ እንጂ ወሁም እነሱ ማዕና ከኛ ጋር ቢሆኑ እንጂ ሐበሰሁሙል ዑዝር ምክንያት የያዛቸው በዑዝር ምክንያት በህመም ምክንያት የቀሩ ነገር ግን እኛ በምንጓዘው መንገድ ላይ በአጠቃላይ በአጅር ከኛ ጋር ቢሆኑ እንጂ ይሄ ምንድነው ብስራት ነው ምን አይነት ብስራት አንተ ሁል ጊዜ የምትሰራው ስራ በሆነ ዑዝር ምክንያት ሳሰራው ብትቀር አላህ እንድሰራ ይጽፍልሃል ለምሳሌ ሁሌ ጀማዓት ተሳተፋለህ ሐዲሱን መጥቷል እኮ ሁሌ ጀማዓት ተሳተፋለህ መስጊድ ዑዝር ይዞ የተኛ ሆስፒታል ተኛ እቤት ተኛ የት መምጣት አልቻልክም መስጊድ መምጣት አልቻልክም አላህ እቤት አልጋ ላይ ስትሰግድ መስጊድ መጥተህ እንደሰገድክ ይጽፍልሃል ማለት ነው ልምድ ስለሆነ የሚዘው ለሞት ሁሌ ሱና ጾምን በስነ ስርዓት ለምሳሌ የውሙ አረፋ ሲመጣ የውሙ ምንድነው ሙሐረም ጾም ሲመጣ ሚጾም አላ ይመጣው አይደል እንደዛ አጅራላችሁ ሚጾሙ የሆኑ እህቶች ልምድ ይዟቸው ሲጾሙ በዑዝር ምክንያት ለምሳሌ ሐይድ ሊሆን ይችላሉ ህመም ሊሆን ይችላል መጥቶ ያ ነገር ቢያልፋቸው አላህ የዛን አጅር ምንዳን ይለግሳቸዋል ግልጽ ነው አይደል ይሄ ብስራት ነው ስለዚህ ሁሌ በመልካም ነገር ላይ መገኘት ያ መልካም ነገርህ በወለ ሰዓት ላይ ስታጣው አላህ የዛን ምንዳ ባለህበት ቦታ ይሰጣል እንግዲህ ጂሃድ ፊ ሰቢልላህ መውጣት ቀላል ነገር አይደለም አስብ መንገዱ መጓዙ እንዳውን የተመቻቸ በጦር መኪና ምናምን የምትሄደው አይደለም በፈረስ ነው ፈረስ ከሌለ በእግር ትሄዳለህ ተራራ ትወጣለህ ሸለቆ ትገባለህ ምን ትላለህ ትፋለማለህ ምን ትላለህ የአላህ መልእክተኛ ምን አሉ መዲና ላይ እኮ ሰዎች አሉ በሽታ ያዛቸው ነገር ግን በአጅር ከናንተ ጋር አላህ አጅሩን እንዲያገኙ ያደረጋቸው ምን አሉ ኢላ ሸራኩኩም ፊል አጅሪ በምንዳ የተጋሯቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም እዛው ቁጭ ብለ ማለት ስለዚህ ምንድነው የሚያሳየው ንያ ጥሩ ንያ ማግኘት ጥሩ ንያ ውስጥ ላይ ማስገባት መልካም ነገርን እንድታገኝ እንደሚያደርግህ ያመላክታል ይሄ ሐዲስ በአላህ መንገድ መጋፈጥ መጋደል እና እዛ ቤት የተቀመጡ ሰዎች ደረጃቸው አንድ አይደለም ግን በዚህ ንያ ግን ደረጃቸው ከፍ እንደሚል ሌላም አንድ ሐዲስ አለ ከርሳችን እንዳልወጣ እንጂ የኔ ኡማ ምሳሌያቸው እንደ አራት ቡድን ያሉት ሐዲስ አለ መሰሉ ኡመቲ ከመሰለ አርባቲ ነፈር የኔ ኡመት ምሳሌ እንደ አራት ቡድን ናቸው የመጀመሪያው ያዙት ረጁሉን አታሁ ላሁ ማለን ወዕልመን አላህ ገንዘብ ዕውቀት የሰጠው አለ ሁለተኛው ደግሞ አላህ ዕውቀት ሰጥቶታል ገንዘብ አልሰጠውም ስለዚህ ምን አለ ዕውቀት ስላለው አሁን የተቀራው ሐዲስ አለ ስለንያ ተምሯል ምን ተብሯል ማለት ነው ዕውቀት ያለው ሰው ያ ረቢ ለኔም ገንዘብ ብትሰጠኝ እንደሱ መድረሳ ምን ነበር ሰራ ነበር መስጊድ ገነባ ነበር እንደዚህ እንዲያረግ ነበር እያለ ሲነይት ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም በንያ በአጅር እኮ ነው ይላል ሶስተኛው ቡድንስ አላህ ገንዘብ ሰጥቶታል ዕውቀት አልሰጠውም ስለዚህ ዕውቀት የሌለው ሰው ገንዘብ ሲያገኝ ሁሌም በላ ነውና ምን የት እንደሚወስዱ ያቅም ኸምር ቤት ከፍቶ ዳንኪራ ቤት ከፍቶ ኸምር እንደፈለገ የሆነ ሙዚቃ ቤት የሆነ ነገር ያረገ ፈሳድ ሲያስፋፋ አራተኛው የኔ ቤቴ ዕውቀትም የለውም ገንዘብ የለውም ምን ይላል ለኔም ገንዘብ ብትሰጠኝ እኮ ኸምር ቤት ከፍት ነበር ይላል ለኔም ገንዘብ ብትሰጠኝ እኮ እንደዚህ መጥፎ ነገር አረግ ነበር ይላል ሳይሰራው ምን ሆነ በወንጀል ከዚህኛው ጋር እኩል ሆነ ማለት ነው አያችሁ ይሄ ሁሉ ምንድነው ከተባለ ንያ የሚባለው ነገር ማይገባበት ቦታ እንደሌለ ከባድ ጉዳይ ነውና ልንጠነቀቅ ይገባል ማለት ነው አምስተኛው ሐዲስ ዋና አቢ የዚድ ማዕኒ ኢብኑ የዚድ ኢብኑ አልአኽነስ ረዲየላሁ ዐንሁም ወሁወ ሚለው ማነው ማዕን ማለት ነው እንደዚሁም ወአቡሁ አባቱ ማነው የዚድ ማለት ነው ወጀዱ እንደዚሁም አያቱ አኽነስ ማለት ነው ሰሃቢዩን ምንድናቸው ሰሃባ ናቸው ልጅም አባትም የአባት አባት ምንድነው ሰሃቢይ ናቸው ሶስቱም ማለት ነው ቃለ እንዲህ አለ ካነ አቢ የዚድ ነበረ
አኽረጀ ደናኒር አኽረጃ ወጣ ደናኒር ማለት የተወሰኑ ዲናሮችን የተሰደቁ ቢሃ በሷ ሊሰድቅባት ፈወضعها አስቀመጣት عند رجل አንድ ሰው ዘንድ ፊል መስጊድ ሂዶ አስቀመጠው እንደሆነ ለምስኪን ስጠው ብሎ ወከለው ማለት ነው። ከዛ ፈጂእቱ አለ መጣው የሚለው ማነው? ልጅየው ማለት ነው። ማን ነው ብለናል? ልጅየው ስሙ